ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነው በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልጁ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነስና ሂድ፣ እምነትህ አድኖሃል አለው ይላል። እግዚአብሔር ይመስገን። እና ወደ ኤፌሶን ደግሞ ተመልሰን ምዕራፍ 5 ላይ አነብላችኋለሁ። ምዕራፍ 5 ከ15 ጀምሮ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። መንፈስ ሲሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይለና 19 በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ቁጥር 20 ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ብዙ ቦታዎች እንደዛ ተጽፏል። አንደኛ ተሰሎንቄ ምዕራፍ 5 ላይ ስትመለከቱ ሁል ጊዜ ደስ ይበላችሁ ይላል። ከ16 ጀምሮ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል እያለ ይቀጥላል። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። ቆላስይስም ውስጥ ስር ሰዳችሁ ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እና እነዚህ ሁሉ ያነበብናቸው ስለ ምስጋና ነው የሚናገሩት። እና አንዳንዱ እንዴት ሊያስብል ይችላል። ይሄ የሰው ቋንቋ ስላልሆነ የእግዚአብሔር መለኮታዊ ቃል ስለሆነ አንዳንዱ ለአእምሯችን ለእኛም ለራሳችን የሚከብድ ሊሆን ይችላል። ለምን? ሁልጊዜ አመስግኑ፣ ሁልጊዜ አመስግኑ፣ ስለ ሁሉም አመስግኑ እያለ ስለሚናገር ማለት ነው። ሁልጊዜ ደስ ይበላችሁ፣ በሁሉ አመስግኑ ነው የሚለን እና አንዱ ይሄ ትእዛዝ ነው። እንደ ኮማንድ አድርጎ አመስግኑ፣ በቃ ሁልጊዜ አመስግኑ ነው የሚለን። ጠዋት ተነስተን ስንነቃ ማታም ልንተኛ ስንል እግዚአብሔር መስማት የሚፈልገው አንድ ቃል ምረጡ ብንባል ምረጥ ቢባል እግዚአብሔር ምን የሚል ይመስላችኋል? አንድ ቃል፣ ሌላ ምንም እንዳትጨምር እንዳትቀንስ። ጠዋት በንን ስትል ጨለማው አልፎ ማለዳ ብርሃን፣ እንቅልፍ ጠግባችሁ ፎይ ብላችሁ እንደገና ታድሳችሁ ስትነሱ የመጀመሪያ ቃል እስቲ ትፋ ብትባሉ ምን ትላላችሁ? አይደለ? ምን ይባላል? አንድ ወርድ ተናገሩ ብትባሉ
አይ ቲንክ እግዚአብሔር እዚህም ላይ የሚለው ይሄንን ነው። ኖ ማተር ዋት በቃ ጊቭ ታንክስ ነው የሚለን ኢን ኤቭሪ ሲቹዌሽን፣ በሁሉም መንገድ ነው የሚለንና ማለት በቃ እንዳልኳችሁ ጠዋት ተነስተን በጤንነት ስንነሳ ሌላ ቀን እግዚአብሔር ሲጨምርልን እንደገና ደግሞ ቀኑን ሙሉ ደግሞ ወለን ደግሞ ማታ ቤታችን ስንገባ what else can we say እና እግዚአብሔር ራሱ ይፈልገዋልና ስናመሰግን ራሱ እግዚአብሔር እንዲንቀሳቀስ ያደርገዋል። ምስጋና ልክ ስንጀምር እግዚአብሔር ለበለጠ ከኛ ጋር ለመገናኘት የበለጠ እኛን ለመባረክ እግዚአብሔር ከኛ ጋር ለመስራት እንደገና ለመጨመር ወለል ያለ በር ይከፍትለታል። ክብር ለጌታ ይሁን። ተነስቶ የሚራገም ሰውስ በቃ ይሄ ደግሞ ዘ ኦፖዚት ነው ማለት ነው። እግዚአብሔር ከሰማይ የሚያንቀሳቅሰው የሚያነቃቃው አብሮን እንዲሆን ሊያደርገው ከሚያስችለው አንዱና ዋነኛው ነገር ማመስገን ነው እና ኖ ማተር ዋት የኛንም ነገር በቃ ነገራችንን ባፋጣኝ ነው የምላችሁ ከምንወስደው ታብሌት ከምንወስደው ካውንስሊንግ ባፋጣኝ ነገራችንን መቀየር የሚችል ቢኖር ደግሞ ምስጋና ነው። አሜን ነው። በጣም ነው የሚፈጥነው። ሂሊንግ ያፈጥናል፣ ደስታን ያፈጥናል። ነገራችን ሁሉ ሲቹዌሽኑ ይሄ የከበበንን ነገር በሙሉ በከፍተኛ ሁኔታ በፍጥነት ሊቀየር የሚችል ነገር እግዚአብሔርን ላስዋይ የሚለን ያውቀዋል። ሁሉ ማለት ሰርከምስታንሱ እግዚአብሔር ያውቀዋል። ያለንበትን ነገር በደንብ ነው የሚገባው። ግን ከዛ ለመውጣት አያችሁ ፈጥኖ ለመዳን ፈጥኖ በር ለማስከፈት ፈጥኖ ነገሮችን ቅይር ለማድረግ ጭልምልም ያለውን ነገር በሙሉ ብርሃን ፈንጥቆ እንዲገባ ወደ ሕይወታችን የሚያደርግ ምስጋና ነው እና እግዚአብሔርም ከዙፋኑ ዋና የሚያንቀሳቅሰው ነገር ሌላ ምንም አይደለም። አባቶቻችን ሲያጉረመርሙ ጠፉ፣ እንዲያው ጨራሽ ጠፉ። ኢንስቴድ ኦፍ ምስጋና ምድረ በዳውን እንኳን ሊቀይር የሚችል ምድረ በዳውን የነበሩበት ምድረ በዳ ፀሐዩ ሐሩሩ ሊቀይር የሚችል በቃ ምስጋና እንደሆነ እግዚአብሔር ስለሚያውቅ እነሱ ግን ከምስጋና ይልቅ ኮምፕሌን ስለሚቀናቸው ጭራሽ የእግዚአብሔር መልካምነት ወሰደባቸው። በቃ አስረሳቸው። የእግዚአብሔር ደግነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ቸርነት፣ የእግዚአብሔር አዳኝነት፣ እኔ የእግዚአብሔር አምላክ ፈዋሽ ነኝ የሚለውን በሙሉ ቀማቸው። በቃ ተቀሙ፣ ተወሰደባቸውና ባዶ ሲቀሩ ለእባብና ለምናምን መጫወቻ ሆነ። መነደፍ ምናምን ሁሉ ያገኛቸው የሚበላቸው የሚያጠፋቸው ዝም ብለው ሬሳ በሬሳ ሆኑ ማለት ነው። ግን የፈለገው አይነት ምድረ በዳ ውስጥ ብንሆን ጨለማ ውስጥ ብንሆን አንዳንድ ነገሮች ሁሉ እንዳሰብናቸው ሳይሆኑ ሲቀሩ አይነተኛ መድኃኒት ምንድነው? እሱ እግዚአብሔር ማመስገን። ቅዱሳን ይሄ ማለት እኛን ወደ ተለየ አይነት የህይወት ደረጃ የሚያደርሰን ነው። በቀላሉ ይሆናል ያልኳችሁ አይደለም። በማናችንም ዘንድ ቀላል አይደለም ይሄ ነገር። ሰርከምስታንስን አልፎ ከዚህ ጨለማ እወጣለሁ ማለት፣ ከዚህ ሲቹዌሽን እወጣለሁ ማለት፣ ከታመምኩበት እፈወሳለሁ ማለት ነገሮች ይቀየራሉ። ብሬክ ስሩ አገኛለሁ፣ ወደ መፈልገው ቦታ እደርሳለሁ ብሎ ለማለት ቀላል አይደለም። ግን መጽሐፍ ቅዱስ ዝም ብሎ ምን ይላል? በሁሉም ስለ ሁሉም ዝም ብላችሁ ብቻ አምላካችሁን ምን አድርጉ? አመስግኑት። ትንሽ ማድረግ ትችላላችሁ። የኔ የተለየ ነው አትበሉ። በቃ የኔ የተለየ ነው ለምንለውም ሰዎች ቢሆን በቃ ሪኮመንድድ ከሐኪሙ ከኢየሱስ ክርስቶስ ከዋናው
የታዘዘልን ዶዝ በሁሉም ባሌ አስቸጋሪ ነው አመስግኑ፣ ሚስቴ አስቸጋሪ ናት አመስግኑ፣ ልጆች አስቸጋሪዎች ናቸው አመስግኑ፣ ስራዬ በጣም አልወደድኩትም አመስግኑ፣ አትቅኑ። ጃስት ተመስገን በሉ ነው የሚለን። እና እንዳልኳችሁ ደግሞ ይሄ አንድ ቀን ልንል እንችላለን፣ ግን በቃ የሚፈልገው ግን ይሄ ላይፍ ስታይላችን እንዲሆን አእምሯችን በቃ ትሬን ማድረግ ያለብን የማይንድ ሰት ጉዳይ ስለሆነ በዚህም ደረጃ ላይ ነው የሚለውና ጌታችን ኢየሱስ ክርስቶስም እንዳለው ሄዱ አልተደረገላችሁም አልተሰራላችሁም ሰዎቹ ምናምን ብሎ የሚለውም ለዚህ ነው። እና ያንን ማድረግ አለብን። እና አስሩ አልነጹም ወይ ብሎ ጌታ ይጠይቃል። ማለት አልተደረገላችሁም ወይ ይላል። አንዳንድ ጊዜ ሁሉኛ አያችሁ እኛ ተደርጎልንም ጭምር ነው እኮ ማናመሰግነው። አስሩ አልተደረገላችሁም ማለት ዘጠኙ አልተደረገላችሁም እንዴ ይላል ጌታ። አልተደረገላችሁም ተደርጎላችኋል ምናምን ብሎ ይጠይቃል። ስለተደረገልን ነገር እንኳን ራሱ እግዚአብሔርን ማመስገን ከኛ እየራቀ ሞር ስለምንል በቃ አንሳቲስፋይድ የሆነ አፐታይት ስላለን ምስጋና ይወሰድብናል፣ ይርቀናል፣ ማመስገን ይርቀናል። ምስጋና አለ ማለት ኤቭሪቲንግ አለ ማለት ነው። ክብር ለጌታ ይሁን። እስቲ አሜን በሉ። ሁሉም አለ። ምስጋና አለ ማለት መጀመሪያ ራሱ እግዚአብሔር አለ ማለት ነው። ምስጋና የለ ማለት እግዚአብሔር ከኛ ራቀ ማለት ነው። በቃ አልተደረገላቸውም፣ ተደርጎላቸዋል እንጂ። ታዲያ ለምን እንዳልተደረገላቸው ሆኑ? ይሄ ነው አንዱ ትራጀዲ ያለው ወገኖች በህይወታችን ይሄ ነው። ለምን እንዳልተደረገልን እንሆናለን? እና እግዚአብሔር ሁሌ ጊዜ ልናመሰግነው ነው የሚፈልገው። እኔ ሁሉ አንዳንድ ጊዜ በእውነት ለመናገር ዝም ብዬ ብቻዬን ሳስብ ለምንድን ነው እኔን የመረጥከው? እንዴት አዳንከኝ? እኔን አሁን የማይገባኝ ነገር ነው። በእውነት ነው ዲፕ እላለሁ እንደዚህ ብዬ በጣም ጠይቃለሁ። አንዳንዴ ይገርመኛል። በጣም ግርም ምን የሚለን የመዳኔ ነገር ማለት ነው። ሁላችሁም ይገርማችኋል መቼም አይደል? ድንቅ ነው የሚለን። እንዴት ነው ከዛ ፒክ አድርገኸኝ እኔን ማለት እንዴት? እስላም መሆን እንችል ነበር፣ ሌላም ነገር መሆን እንችል ነበር። በእውነት የሚገርም አይነት ሁኔታ ነው በእኛ ውስጥ የሆነው። የመዳናችን ነገር በጣም አስገራሚ ነገር ነው። በጣም ነው የሚያስገርመው። ብዙዎች ተመኝቶም የሚያገኙት አይደለም። የሆነ ነገር ነው የሆነልን። መቼም ግን እንዴት ይረሳል? እንዴት ይረሳል? እንዴት ይረሳል? የራሱና ለምንድን ነው ብዬ ስጠይቅ በቃ ድሮ ያገኘሁት ቃል ምን ይላል? ኤፌሶን ምዕራፍ 1 ቁጥር 4 ላይ እስከ 6 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አሁን ይሄ እንዴት ሊሆን ይችላል? ይሄ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እያለ እየጨመረ በጣም ብዙ አድጀክቲቮች አሉ የሚጨምራል። በክርስቶስ መረጠን ይላል። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። መዳናችን አይበቃም? እንዲያው በእውነት ለማመስገን ምስጋና ባለበት አካባቢ ደስታ አለ፣ ፌሽታ ነው፣ እልልታ ነው፣ ጭብጨባ ነው፣ ስግደት ነው። በቃ ስማይል ነው። በቃ አያችሁ፣ ጉባኤው ራሱ በቃ አመስጋኝ ሲሆን እግዚአብሔር እያመሰገነ የመጣ ሰው እያጉረመረመ ወይ አንዳንድ ነገር እየተናገረ ሳይሆን ዝም ብሎ
እያመሰገነ መዳኔ ይገርመኛል እያለ ወደ ቸርች የመጣ ሰው ይሄ የአቲቲዩድ ነገር ስለሆነ የአእምሮ ነገር ስለሆነ ልነግራችሁ አልችልም። ቸርቹም ራሱ ይቀየራል። ክብር ለጌታ ይሁን። በጣም ቤታችንም ይቀየራል። እና ልጆቹ እንድንሆን ነው የሚለው አስቀድሞ ወሰነ እና ምክንያቱ ይነግረናል። ቁጥር 6 ላይ በውድ ልጁም ውድ በሆነው በልጁ እንዲያው የሰጠን ይላል የጸጋው ክብር ይመሰገን ዘንድ ነው ይላል። አገኛችሁት? የጸጋው ክብር ምን ይሆን ዘንድ ነው አለ። ጸጋው ሌላ ምንም ነገር ሌላ ሪዝን የለም። እኔና እናንተን የወደደበትና የመረጠበት አሁን እንኳን ገና ወደ ላይ ነው ክብር እግዚአብሔር በሰማያት ወዳለው ክብር የሚጨምረን እና ዛሬ ተገርመን ወደ ማን ጨርሰው ህይወት ውስጥ የሚከትበት ዋና ምክንያት እንዲያው አቤት ጸጋ እኔንም አዳነ፣ እኔንም አወጣ፣ ከተመረጡት መካከል አደረገኝ፣ ከተጠሩት ውስጥ አደረገኝ፣ ከታመኑት ውስጥ አደረገኝ። አቤት ክብር! እና ሌላ ምንም ልናደርግለት የምንችለው ነገር የለም። እንዲያው የጸጋው ክብር፣ የጸጋው ትልቅነት፣ የጸጋው ምስጢር እንዲመሰገን ነው ይላል። እግዚአብሔርን አመስግነው። ክብር ለጌታ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ለምን ካላችሁ ይሄ ነው በቃ። እና ሁል ጊዜ መመረጣችን እያስገረመን በቃ የጸጋው ነገር ሁሉ እየገረመን እንድንሄድ እግዚአብሔር ይህንን ነገር አደረገ። እና በዳዊት ላይ መቼም ዳዊት መዝሙር ላይ በቃ ተመስገን ነው። ሁሌ ምስጋና ነው። እኔ ኦልሞስት እያንዳንዱ ቻፕተር ላይ ያለ ማለት ትችላላችሁ። መዝሙር 104 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርና ቅድም ጠዋትም ለዘመር ነው ክብርና ግርማን ለበስህ፣ አንተ ራስህ እጅግ ትልቅ ነህ፣ በጣም የምትገርም አምላክ ነህ ይላል። ነፍሴ ሆይ አመስግኙ። ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋ። በሕይወት የሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ እርሱ ይጣፍጠው ቃላችሁ ቃሌ ይጣፍጠው። በቃ እኔም በእግዚአብሔር ደስ ይለኛል ይለና መጨረሻው ላይ ነፍሴ እግዚአብሔርን ባርኪ፣ ሃሌሉያ ይላል። እና የሚያመሰግኑ እንዲበዙ ይፈልጋል እግዚአብሔር። በጣም አስተውለን ህይወታችን የምስጋና ህይወት እንዲሆን፣ ንግግራችን የምስጋና ህይወት እንዲሆን እግዚአብሔር ይፈልጋል። መጽሐፈ መሳፍንት 7:2 ላይ ምን ይላል? እግዚአብሔር ጌዴዎንን ከአንተ ጋር ያለው ህዝብ በዝቷል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ በምድያማውያን በእጃቸው አሳልፌ አልሰጣቸውም እና መልሳቸዋል። በፍጹም አለ እግዚአብሔር። ማለት አያመሰግኑኝም። በቃ እኔም አይውሽ ሁሉም የድሉ ተካፋይ ቢሆን ሁሉንም በዚህ በጌዴዎንና በእግዚአብሔር ጦርነት ውስጥ ቢገቡ ደስ ይለኝ ነበር። ግን እጄ አዳነኝ፣ ራሴ ነው ያመጣሁት፣ ስማርት ስለሆንኩ ነው፣ ከሰው የተለየሁ ስለሆንኩ ነው፣ እኔ እኮ እንዲህ ስለሆንኩ ነው ብለው ምስጋና ከአፋቸው ስለሚቋረጥ መልሳቸው እግዚአብሔር ያደረገውን ራሱ ወደኛ ስለምናደርገው በቃ ምስጋና ስለሚርቀን ማመስገን ሳይሆን ራሳችን ማሞገስ ከፍ ማድረግ ደስ ስለሚለን ይሄንን እንዳይሆን መልሳቸዋል። እኔ በዚህ ውስጥ ያለሁበት ማለት አንዳንድ ጊዜ ትህትናችን ይወሰድና እግዚአብሔር ያደረገውን እንረሳና
እቡያን ሁሉ እንሆናለን አሰጣቸው ማለት እሺ ብሎ 22,000 ቀነሰ ይላል። ከዛ ደግሞ አይ ኖ ኖ ኖ ኖ ኖ ኖ በፍጹም አይሆንም ማለት ታውቃላችሁ። እግዚአብሔርን የምትባርኩ የምታመሰግኑ መሆናችሁ ሲያቅ እየጨመረ ኢንቮልቭ እያደረጋችሁ እየጨመረ እየተጠቀመባችሁ በቃ እየሰጣችሁ ትክሻ ካላችሁ የማመስገን ትክሻ ካላችሁ እግዚአብሔር በእናንተ መካከል በቃ በቤታችሁም በሕይወታችሁ መስራት ይፈልጋል። ትንሽ ቤት የቀለስን እንደሆነ ከሌላው የተለየች ቤት የቀለስን እንደሆነ ትንሽ ከሰው ለየት ያለ እንደሆነ ትንሽ ብራችን የጨመረች እንደሆነ አካሄዳችሁ ሁሉ ይቀየራል። አይመስላችሁ? የሆነች በቃ ከሰው የተለየች ልብስ የለበስን እንደሆነ የሆነች ትንሽ እግዚአብሔር ማለት በትልቁ እግዚአብሔር ከኛ ጋር ሆኖ በትናንሽ ነገር በቃ ምስጋና ርቆን እንዲያውም ነገሩ ወደ ትዕቢት ተቀይሮ እግዚአብሔር የሚያዝንበት አይነት ነገር በቃ ምላሻችን ምስጋና መሆን ሲገባል እንዳይጨመር በረከቱም ወደኛ እንዳይመጣ እናደርጋለን። ሞር እንዳያደርግልን እናደርጋለንና ነው አለ በቃ ነው እግዚአብሔርን ያልፈልግም አለ። ስታመሰግኑስ ዝም ብሎ ይጨምርላችኋል። አሜን በሉ። ታውቃላችሁ ስታመሰግኑ አብሯችሁ ላሉ ሰዎች እንኳን መልካም እንደምትሆኑ የባህሪ ጉዳይ እኮ ኮምፕሊትሊ ባህሪያችሁ ይቀይረዋል። ማንነታችሁ የሚቀየረው በልባችሁ ውስጥ ምስጋና ሲበዛ ብቻ ነው። ናይስ ሰው ነው የምትሆኑት። ናይስ ሰዎች፣ በጣም ጥሩ ግሩም ሰዎች ትሆናላችሁ በቃ እና ለዚህ ነው ኢምፖርታንት የሆነው። ግን ለምን እናመስግን ካላችሁ ደግሞ አንደኛ እግዚአብሔር ራሱ እግዚአብሔር ሰው ነው። አይበቃም ለማመስገን እግዚአብሔር እሱን ያሰባችሁ ለታ ዝም ብላችሁ ደፍታችሁ እግዚአብሔር ማንነቱን ባሰባችሁ ጊዜ አሁን ዳዊት ቀደም እንዳለው ዳዊትማ በሚገርም ነው ሁሌ የሚገልጠው አንተ ትልቅ ነህ፣ ግርማን ለብሰሃል፣ ክብርን ለብሰሃል፣ ብርሃን እንደ ልብስ ለብሰሃል፣ ሰማይን ዘርግተሃል የማይለው ነገር የለም። መዝሙር 148 ደግሞ ስታነቡ የሚገርም ነው የሚነገር ከጥልቅ ያሉት ሁሉ ያመስግኑ ይላል። ሁሉም ያመስግኑ፣ እባቦች ሳይቀር ያመስግኑ ይላል። እግዚአብሔር ስለሆነ ነው የምናመሰግነው። እና ምን ይላል እሱ ደግሞ ሁሉ ጊዜ ደስ የሚለው እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ሁሉ ጊዜ እግዚአብሔር ነኝ ይላል። እኔ እግዚአብሔር ነኝ የሚል እችን ፍሬዝ ብቻ በ4 ነጥብ በጣም ብዙ ቦታ ነው የሚናገረው እግዚአብሔር። ምን ማለት ነው? እኔ እግዚአብሔር ነኝ ካላችሁ አንተ ወይም ደግሞ አንተ እግዚአብሔር ነው ካላችሁት ምን ማለት ነው? ስታመሰግኑ እግዚአብሔር የተናገረውን የሚያደርግ አምላክ ነው ማለት ነው። ክብር ለኢየሱስ ይሁን። ተናግሬያለሁ ስለዚህም ደግሞ አደርጋለሁ ማለት ነው። ምንም የሚከለክለው የለም። እግዚአብሔር ከተናገርኩ አሳያለሁ፣ ካልኩኝ አደርጋለሁ። በቃ ሌላ እንደዛ የሚል ማንም የለም። ስለዚህ እግዚአብሔር እናመሰግነዋለን። ሌላው ለእግዚአብሔር የሚሰማው ነገር የለም። ምንም የለም። ለምን እንጨነቃለን? ማመስገን ያለብን ለእግዚአብሔር ሚሳል ምንም ነገር የለም። ክብር ለኢየሱስ ይሁን። ከሚሳው ነገር የለም። እግዚአብሔር አመሰግናለሁ፣ በዚህም ተሳልፈኛለህ፣ ይህም ታሻገረኛል፣ ይህንንም ታደርገዋለህ፣ ይህንም ትሰራዋለህ። እግዚአብሔር አምላኬ ሆይ እኔ አመሰግናለሁ። ክንድህን እያሰብኩ፣ ኃይልህን እያሰብኩ፣ ማንነትህን እያሰብኩ፣ ለአንተ ምንም የሚሳይ ነገር እንደሌለ እያሰብኩ ስንል እግዚአብሔር ምስጋና ስንጨምር እግዚአብሔር ደግሞ ራሱ ይነሳል። ክብር ለጌታ ይሁን። ላስት ወርድ የመጨረሻው ቃል በእግዚአብሔር እጅ ስለሆነ ነው። እግዚአብሔር ነው የመጨረሻው ፋይናል ወርድ ያለው እግዚአብሔር እጅ ስለሆነ ነው። የእግዚአብሔር ቃል እንደሚናገር ደግሞ ነገር ሁሉ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለምንድን ነው? እኛ ገባ ነው
ግን አስቀድሞ ነግሮናል። አመስግን ዝም ብለህ ከዚህ ነገር እግዚአብሔር መልካም ነገር ያወጣል። አዎ ያወጣል። ታውቃላችሁ በምንም አይነት ሁኔታ ውስጥ ብናልፍ ዛሬ የመጨረሻዎቹ አሸናፊዎች ግን እኛ ነን። አሜን በሉ። በቃ ነን እኮ አትላስት የምናሸንፈው እኛ ስለሆነ ነው። እና እግዚአብሔር እንደሚወዱት እንደ ሐሳቡ ላሉት ሰዎች ሁሉ እግዚአብሔር አምላክ ነገሮችን ሁሉ ለበጎ ስለምናውቅ ነው ይላል። ስለምናውቅ እናመሰግነዋለን። ስለምናውቅ አንርበተበትም ነው የሚለው። ክብር ለጌታ ይሁን። የሁሉም መገኛ እርሱ ስለሆነ እግዚአብሔር የሁሉ መገኛ ነው። ሁሉም በእጁ ስለሆነ ነው የምናመሰግነው። ጌታ የተባረከ ይሁን። ለሳምራዊቷ ሴትዮ ምን አላት? ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እንደገና እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ክብር ለኢየሱስ ይሁን። ሁሉ በእግዚአብሔር እጅ በጌታ እጅ ስለሆነ ነው። የሁሉም መገኛ እሱ ስለሆነ ነው። በራእይ ላይ ሲናገር መክፈቻው ያለው በእጁ ነው ይላል። ቁልፉ ያለው በእጁ ነው። እንዳ ሲናገር ጌታ ራሱ እኔ የሲኦልንም መክፈቻ በእጄ ነው ይላል ጌታ ራሱ። ፊተኛውም መጨረሻውም እኔ ነኝ። ሞቼ ነበር፣ አሁን ሕያው ነኝ። የዳዊት መክፈቻ በእጄ ነው አለ። እግዚአብሔር የማይከፍተው የለም። መክፈት የሚፈልገውን ሁሉ ይከፍታል ጌታ። ስሙ ይባረክ። ስለዚህ እግዚአብሔር እናመሰግነው ይገባል። ከፍለን የማንጨርሰው ውለታም አለብን። በጣም ብዙ ውለታ ያደረገልን መጽሐፍ ቅዱስ እንዲያውም ስለማይነገረው ስጦታው እግዚአብሔር ይመስገን ይላል። ስለማይነገረው ስጦታው እግዚአብሔር ተባረክ ይሁን። ዳዊት 7 ጊዜ በቀን 7 ጊዜ አመሰግናለሁ ይላል። 7 ጊዜ በየቀኑ አመሰግናለሁ እግዚአብሔር ሆይ ይላል። ስለዚህ ምስጋና በሕይወታችን በሚበዛበት ጊዜ እንዳልኳችሁ የአእምሮ ጉዳይ ነው፣ የልባችን ጉዳይ መስተካከል ያለበት ነገር ነው። እኔም እናንተ በምስጋና ማይንድሰት ውስጥ ስንሆን እንዲያውም አንዳንድ መጽሐፍት እንደሚናገሩት የኮንሽስ አቲቲዩድ ነው። ኮንሽስ አቲቲዩድ ኦፍ አፕሪሺዬሽን ይላል። ምስጋና ማለት ኮንሽስ አቲቲዩድ ሆን ብለን ነው። ማይንድ ሰት ነው እና ኮንሽስ አቲቲዩድ ኦፍ አፕሪሺዬሽን ነው። እኛ ስላለን በእጃችን ስላለው ነገር ኮንሽስሊ እግዚአብሔርን የምናከብርበት ነገር ነው ይላል እና በነፊቶቹ ደግሞ ሲናገሩ አዋቂዎች ሲናገሩ ምን ይላሉ? ምስጋና ኢንክሪዝድ ዌልቢንግ በጣም ወደ ግሬተር ሃፒነስ ትልቅ በቃ ደስታ ሃፒየር እና ሄልዚር ነው የሚያደርገን ምስጋና። ሪሰርች የሰሩ ሰዎች የሃርቫርድ ሪሰርች ሌሎችም ሪሰርቾች ስትመለከቱ ግሬተር ሃፒነስ እና ስትረስ ይቀንሳል። የሚያመሰግን ሰው ባላንስ ያደርግለታል፣ ያወርደዋል። ይሄ ያበሳጨን ነገር የጭንቅ ያለን ነገር ልክ ማመስገን ስንጀምር ወደታች ይወርዳል። ደማችን ሲፈላ ወደታች ምስጋና ነው ወደታች የሚያ ሌላ ማንም አይደለም። እና ወካረክ ውሃ ጠጣ ውሃ ይደፋብህ ከምንባል ዝም ብለህ እግዚአብሔር ሆይ አንተ የመጨረሻ በእጅህ ነው እኮ ሁሉ በእጅህ እኮ ነው። አንተ ምን የሚሳነ ነገር አለ? አምላኬ ሆይ ዝም ብዬ እኮ ነው እኔ እኮ አላቅም ነገር ሁሉ ለበጎ ከዚህ መልካም ነገር ታውጣለህ ስንል ስትረሱ በሙሉ ይወርዳል አይደል? ደስ ይለናል። አንንጨረጨርም በሆነው ሁሉ ማለት ነው። እና ደግሞ ዌልቢንግ ይላል ግሬተር ሃፒነስ ትከፍ አድርግልን እና ብዙ ደስታ በሕይወታችን ይጨምራል። ከዛ ደግሞ ስትሮንገር ሪሌሽንሺፕ ጥሩ ግንኙነት ያላቸው ሰዎች የሚያመሰግኑ ሰዎች ናቸው። እዋቸው ከሰው ሁሉ ጋር እኔ ሰው አልፈልግም፣ እኔ ሰው አልናገርም፣ እኔ ማንንም አይሉ
በጣም ደስተኛ ሲሆኑ ደስታ ደግሞ ይጋባልና በቃ ያጋባሉ። በጣም ሰጪዎች ናቸው፣ ፍቅር ይሰጣሉ፣ ያላቸው ያካፍላሉ። እና ደግሞ ከሰው ጋር ደግሞ የጠበቀ ግንኙነት፣ ሰው አይፈሩም የሚያመሰግኑ ሰዎች። በትክክል ነው። እና ይሄ ደግሞ ሀቢት ነው፣ በቃ ፕራክቲስ የምናደርገው ሀቢት ነው እንጂ በቀላሉም የሚመጣ አይደለም። ሌላው ደግሞ በቃ አመስጋኝ አለመሆን ደግሞ እሱም ደግሞ የአእምሮ ጉዳይ ነው። በቃ በውስጣችን የሚቀመጥ የአእምሮ ጉዳይ ነው። በል ቢባልም አይሆንም። በቃ ከውስጣችን ካልወጣ በስተቀር አመስግን ቢባልም የሚሆን ነገር አይደለም። እና ስፒሪት ኦፍ ኢንታይትልመንት ሁል ጊዜ ይገባኛል፣ ሁል ጊዜ ለእኔ በቃ ሁል ጊዜ እኔ ሊደረግልኝ ይገባል የሚል ነው። ደግሞ ይሄ ዝም ብሎ ሁል ጊዜ አምጣ ነው። ከግብፅ ምድር ያወጣህን ልታጠፋን ነው ወይ? ስጋ አምጣ፣ ውሃ አምጣ፣ ይሄ አምጣ። ሁልጊዜ ከእግዚአብሔር ጋር በቃ የጨው የበርበሬ ምናምን አንድ ምስጋና የሌለበት ያደርገናል። ይሄ የምስጋና ተፈጥሮ ከሌለ ማለት ነው። በውስጣችን ካልመጣ እንቸገራለን። ኮንሲኩዌንስ አለው። ከዛ ኔጌቲቭ ሁሉ ነገር ዳርክ ይሆንብናል እና አንረካም። የራሳችንንም የሌሎችንም ህይወት እናጎድላለን ማለት ነውና እግዚአብሔር በምስጋና ይሙላል። ክብር ለጌታ ይሁን። ሌላው በቃ ኢንታይትልመንትና ግሪድ ይጨምርብናል ማናመሰግን ከሆነ። እስራኤል ይሄ ነው ችግሩ። በቃ በምድረ በዳ ያሉ አባቶቻችን ችግራቸው ይሄ ነበር። አንድም ቀን ከግብፅ በመውጣታቸው ሳያመሰግኑ ነው ያለፉት እና ይሄ ይደረግልኝ መንፈስ ነው። ዲዛይር ሞር ኤክስፔክቴሽናችን በቃ በጣም ሞር እየሆነ ይሄዳል። ከዛ ደግሞ ሪሌሽናል ዳሜጅ ያመጣል ይላል። ኢሮድስ ትረስት ኤንድ ኮዝስ አዘር ቱ ፊል ቴክን ፎር ግራንትድ። እና ሰዎች እንዲርቁን ያደርጋል። ኮምፕሌናም ሰው የሚወደው ሰው የለም እና ሪሌሽናችንም ያበላሻል ማለት ነው። አመስጋኝ አለመሆን ከባድ የህይወት ችግር ነው። ስፒሪቹዋል ኢሹም አለው። እንዲያውም ኃጢአት ነው ይላል። ይሄ እኮ የዓለማዊ ሪሰርች እኮ ነው፣ ግን ኃጢአት ነው ይላሉ መንፈሳዊ ሰዎችን። አለማመስገን ማለት ንፉግነት ነው። ታንኪሹ አለማወቅ ማለት በጣም አስቸጋሪ ነገር ነው ይላሉ። እና ምክንያቶቹም አንዳንዶቹም ወደ ቻይልድሁድ ዝም ብለን ባጌጅ የተሸከምነው ገና ጌታ ያሰበረልን አንዳንድ ባህሪያት ደግሞ ሲኖሩ ውስጣችን ያልተፈታ ነገር ያልታረቀ ነገር ሲኖር ደግሞ ያንን ሁሉ ጊዜ ወደ ኔጌቲቭ ቴንደንሲ ልንሄድ እንችላለን። እግዚአብሔር ግን ያንንም ሰብሮ ከሱ ጋር በምስጋና ያስተሳስረናል። ክብር ለጌታ ይሁን። ምስጋና በጣም ሌላ አንድ ሪሰርች እዛ በጣም የሚያመሰግኑ ሰዎች ይላል። የሚያመሰግኑ ሰዎች ፊዚካል፣ ሳይኮሎጂካል እና ሶሻል ቤኔፊት አለው ይላል። ፊዚካል፣ ሳይኮሎጂካል፣ ሶሻል ማህበራዊ የሆነ ስነ አእምሯዊ የሆነ አካላዊ የሆነ ነገር አለው እና ብሬን ስተዲስ አእምሮን ያጠኑ ሰዎች በጣም ብዙ ነው የሚናገሩት። በጣም ብዙ ሪሰርች ብዙ ምርምር ነው የተደረገው በዚህ ላይ እና አመስጋኝ ሰዎች ጤናቸው ሁሉ በጣም ብዙ ታማሚ አይደሉም። በጣም ጤነኛ ይሆናሉ። በጣም ጥሩ እንቅልፍ ይተኛሉ እና በጣም ደስተኞች ረክተው ይኖራሉ። ህይወት ይታይ ቫይታሊቲ ያላቸው ህይወት ይሸታሉ። ደስ ይላል። አጠገባቸው መሆን ደስ ይላል። የሚያመሰግኑ ሰዎች ተመስገን ይላሉ። ኢየሱስ ጌታ ነው ይላሉ። በብዙ ነገር እያለፉ እኮ በቃ ህይወት ሞት ሳይሆን ህይወት ይነበብባቸዋል። ንግግራቸው፣ ስማይላቸው፣ ዝማሪያቸው፣ ቃላቸው ሁሉ ህይወት ያደርጋሉ። ለማት አይቀኑም ይላል። ቅናት የለባቸውም። የሚያመሰግን ሰው አይቀናም። ታውቃላችሁ። ጌታ የተባረከ ይሁን። እንዲያውም መጽሐፍ ቅዱሳችን ደግሞ የሪቫይቫል ውጤት ነው ይላል። ምስጋና ማለት መንፈስ ቅዱስ ሲሰራ የሚመጣ ነው ይልና ኤርምያስ 13 ታውቃላችሁ። ኤርምያስ 13 ላይ ወደ እኔ ጮህ የሚለው ክፍል ያለበት ጋር ነው። ቁጥር 11 ላይ ወረድ ብሎ የሚናገረው የሐሴት ድምፅና የጌታ የደስታ ድምፅ ይላል።
እግዚአብሔር በሕዝቡ መካከል ሲሰራ፣ እግዚአብሔር ሰውን ሲጎበኘው፣ ቤታችሁ ሲጎበኝ፣ ልጆቻችሁን ሲባርክ የሚሰሙ ድምጾች እነዚህ ናቸው። ድምፅ አለ ይላል። ደስ የሚል ድምፅ ጠጋ ስትሉ ሰዎች ላይ ድምፅ አለ ይላል። የሐሴት ድምፅና የደስታ ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ። እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና የሰራዊት ጌታ እግዚአብሔርን አመስግኑ የሚሉ ድምፅ፣ ወደ እግዚአብሔር ቤት የምስጋናን መስዋዕት የሚያመጡት ድምፅ እንደገና ይሰማል ይላል። እግዚአብሔር የተባረከ ይሁን። የምድርን ምርኮ ቀድሞ እንደነበረ አድርጌ እመልሳለሁ ይላል እግዚአብሔር። እግዚአብሔር ምስጋና ያብዛልን። ሃሌሉያ። በቤታችንም በኑሯችንም ሁሉ ያብዛልን። ለማመስገን ምን ማድረግ አለብን? ያው መለማመድ ይኖርብናል። መወሰን አለብን። በቃ ኖ ማትረዋት እግዚአብሔር አመሰግነዋለሁ፣ በሁሉም አመሰግነዋለሁ። የእግዚአብሔር ፈቃድ መሆኑን ማወቅና መረዳት አለብን። በረከታችንን መቁጠርና መመዝገብ ሁሉ አለብን። ባለፈው እስቲ 5 ነገር ምናምን ስለ አንድ እህት ጻፈችልኝ፣ ቴክስት አደረገችልኝ የምታመሰግንበት 5 ነገር። እንዲያው እግዚአብሔር ያደረገልን ነገር እንዲያው ጆርናል ማድረግ መመዝገብ። አባቶቻችን በቃ ረሱ ነው የሚለው፣ ረሱ እግዚአብሔር ያደረገው ነው። እኛም በጣም ነው የምንረሳው። ኢትዮጵያ ያደረገን እንረሳለን። እዚህ ከመጣን በኋላ ያደረገውን እንረሳለን። ሰዎች ያደረጉትን እንረሳለን። በጣም ነው የምንረሳው እና በቀላሉ እንጣላለን ከሰዎች ጋር። አመስጋኝ ስንሆን መዝገብ ሲኖረን ግን መዝገብ ሲኖረን እኮ ታውቃላችሁ ይነግረናል። ወረቀት የያዘው አይረሳም እኮ። ጆርናል ማድረግ እኮ አስፈላጊ ነው። ቤስቲንግ እግዚአብሔርና ሰው ያደረጉላችሁ ነገሮች እና ረሱ፣ ውለታውን ረሱ። ባርኮታችን መቁጠር አለብን ማለት ነው እና አለመርሳት። የማናመሰግን ከሆነ ደግሞ ከተደረገልን ይልቅ ያልተደረገልን ነው የምናየው ሁልጊዜ። የሚገርም ነገር ነው። ከተደረገልን ይልቅ ያልተደረገልን፣ ያለንን ሳይሆን የሌለንን፣ በቃ ባለን ሳናመሰግን በሌለን ነገር ደግሞ እያማተርን ራሳችን እናሰቃያለን። የተቀበልነውን ትተን ያልተቀበልነውን እናያለን፣ ኮምፕሌን እናደርጋለን ማለት ነው። እና እንዳልኳችሁ የእግዚአብሔር መልካምነት በሕይወታችን እናጣዋለን ማለት ነው። እና እግዚአብሔር ብዙ ነገር አድርጎልናል እኮ። እንዲያውም መቁጠር ብትችሉ እንደኛ የታደለ ሰው የለም። ክብር ለጌታ ይሁን። አሜን። አንድ ሰውዬ ቤቱን ሊሸጥ ፈልጎ ሪል ስቴት ኤጀንቱን ጠራውና በቃ ጋዜጣ ላይ ድሮ ነው ጋዜጣ ላይ ማውጣት ስለምፈልግ ጻፍና ስለ ቤቱ ዲስክራይብ አድርገህ ጻፍና ጋዜጣ ላይ እናወጣዋለን እና እስቲ አለው። ሰውየው መጣ። ቤቱን አየው፣ ግቢውን አየው፣ ከኋላ ያለውን አየው፣ ከፊት ያለውንም አየ፣ ሳሎኑም አየ፣ ሁሉ ነገር አየ፣ የተተከሉትም አበቦች አየ፣ ጋራዡንም አየ። ምን አለና በደንብ አድርጎ ጻፈና አነበልኝ አለው። በቃ ማንበብ ጀመረ። በሕይወቴ ዘመን ሁሉ ስመኘው ነበረ ቤት እኮ ነው አሉ። ሳንበው ደግማ አንበው አለ። እንዲህ አለው ሎኬሽን ከዳውንታውን በቃ ኔበርሁድ እንደዚህ ነው። በቃ መኝታ ቤቱ እንደዚህ ነው። ቻኩዚው እንትኑ አለው ምናምን አለው ምናምን ጣራ ግድግዳው ምናምን አድርጎ ልክ ነገር ሲያነበለት ባይ ሄድ ያለው በቃ እኔ ልጻፍላችሁ ስለ እያንዳንዳችሁ እኔ ነው እንጻፍ። እግዚአብሔር ያደረገን እኛ ከረሳን ሰው ይጻፍልን። ምን ያህል እንደተባረከን፣ ምን ያህል እግዚአብሔር በእኛ እንደሰራ፣ ከየት እንዳወጣን፣ ከየት እንዳመጣን። አንዳንድ ጊዜ እኔ ምን አይነት ሰው ነው ምን ተደረገልኝ ብለን እኮ
መጠየቅ አለብን። ያለን እንዳናመሰግን የሌለንን ነው። ጭራሽ ደግሞ ሰዎችን ኮምፔር ራሳችን ኮምፔር እያደረገን ሌት ተቀን እንቅልፍ አጥተን አሁን ይሄ እግዚአብሔር ሲያየን ምን ይላል? እኔ በወንድሜ ከመቀና የወንድሜ አምላክ እኔንም ባርከኝ ብለው እኮ እግዚአብሔር ደስ አይለው? አይባርከኝም? አንተ ክፉ እኮ ነው የሚለው። አንተ ክፉ ራም ይላል እግዚአብሔር። ወገኖቼ ምስጋና ያነበብኩላችሁ ምስጋና ይብዛላችኋል። ይብዛ አብሮ ዝም ብለን ያለህን ቁጥር ጻፍና I have the best wife ለምን አትልም? I have the best husband, I have the best kids, I have the best house, apartment, I have the best church. ባንድ ያለው ኪቦርድ ሁለት ተጫዋች አለ እዚህ፣ እዛ ላይ ድራማ አለ፣ እዚህ ጋር ደግሞ ራሱ ስቴጁ ሙልት ብለው አቤት ምናምን። በቸርች ኮምፕሌን ታደርጋለን፣ በቤታችን ኮምፕሌን እናደርጋለን፣ በስራችን ኮምፕሌን እናደርጋለን፣ በአየሩ ኮምፕሌን እናደርጋለን። እግዚአብሔር እንዴት አድርጎ ይግባ? ታውቃላችሁ፣ የእግዚአብሔር በረከት የሚዘጋ እንዳይባርከን እንዳይመጣ እንዳያበዛን የሚያደርገው እኮ በቃ ይሄ እኮ ነው። እንጣጣርና ቅናቱን ክፋቱን አውጥተን ስለ ወንድማችንም ስለ እህታችንም ስለ ቸርቻችንም ስለ እግዚአብሔር ከሁሉ በላይ በክርስቶስ ስላገኘነው ነገር ማመስገን እንጀምር። ህይወታችሁ ይቀየራል። በጣም ነው የምንቀየረው። ሰዎች ይወዱናል፣ ይቀርቡአሉ፣ እኛ ጋር ይሰፍራሉ። በጣም ደስ ይላቸዋል ሰዎች እና ከሁሉ በላይ ደግሞ ማመስገን ካለ ህይወታችን በጣም የሚሰራው በማመስገን ነው። በቃ በጣም ይሰራል። ጴጥሮስ ምን አለ? በዚህ እጅግ ደስ ይላችኋል አለ። አንደኛ ጴጥሮስ ምዕራፍ 1 ላይ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ የተፈተነ ከወርቅ ይልቅ የጠራ እምነት እንደሆነ እኮ ነው የሚያደርገን። አያችሁ፣ ብዙ ጊዜ በእሳት ተፈትኖ ልክ የአንጥረኛውን ፊት እንደሚያሳይ ወለል ብሎ እንደሚያሳይ እንደነጠረ ወለል ከዛ በላይ ዝም ብሎ እምነት አይደለም የሆነው። አሁን ዝም ብሎ እምነት አይደለም፣ የተፈተነ እምነታችሁ ጌታ በሚገለጥበት ጊዜ ደግሞ የእምነታችሁ ምስጋናን ያመጣል። እስቲ አሜን በሉ። በቃ ማለት እንዴት አለፍከው? ሳያመሰግንኩኝ ሐዘኔን በምስጋና መታሁት፣ ቁስሌን በምስጋና መታሁት፣ ጨለማዬን በምስጋና መታሁት እያለ ስንል ዘለልኩት፣ ተሻገርኩት፣ አስቸጋሪውን ዘመን በምስጋና ተወጣሁት ስንል ለእግዚአብሔር ምስጋና ያመጣል። አንደኛ በእናንተ ውስጥ የተፈተነ እምነት ይሁን፣ ተራ እምነት አይሆንም። ሁልጊዜ ኮምፎርት ምንም አይንካኝ የሚሉ ሰዎች እኮ የተፈተነ እምነት የላቸውም፣ ምንም የላቸውም። ዝም ብሎ ያስገባናል እግዚአብሔር። የሆነ ቦታ ላይ ሲያስገባን እዛ ላይ ነገር ሁሉ ለበጎን እንደሚሆን እያወቀ እግዚአብሔር ይጨምራል። እዛ ውስጥ ይጨምረንና ከዛ በኋላስ ምንድነው የሚያደርገው? እምነታችን በቃ እንደ ወርቅ እያደረገ በቀላሉ የማይነቀነቅ በቀላሉ የማይሰበር አማኝ ያደርገናል ጌታ። ክብር ለጌታ ይሁን። ያዕቆብ የእምነታችሁ መፈተን ያጠነክራችኋል ነው የሚለው። ያጠነክራችኋል። ቢዝነሱ ፌል ቢያደርግ ነገሮች ሁሉ በቃ ውጣ ውረድ ቢበዛባቸው ነገሮች እናንተ ጋር በቃ በክርስቶስ የሆነ ምስጋና እምነት ስላላችሁ ጠንካራ ሰዎች ያደርጋችኋል። ስትሬንግዝ ይሆናል። ከዛስ ትዕግስት ያስተምራችኋል። ከዛስ ጥበብ፣ ከዛ አደራረግ ያስተምራችኋል። ጥበብ አደራረግ በቃ ይመጣል። ትለምናለህ፣ ትጸልያለህ፣ ትጠጋለህ፣ ጥበብ ይጨመርልሃል። እምነት የተፈተነም ትጨመርላችኋል። ትዕግስት፣ በትዳር ትዕግስት ተማርኩ፣
በልጆቼ ትዕግስት ተማርኩ፣ በስራዬ ትዕግስት ተማርኩ። የጌታ ባህሪን የለበስክ ትላለህ። ዘ ግሬተስት ቨርቹ የሚባለው ምስጋና ነው። ከቨርቹዎች ሁሉ በጣም የሚገርም ቨርቹ ማለት ምስጋና። ስታመሰግኑ እየጨመራችሁ ጥበብ ቢጎድለው ይቀራል። እግዚአብሔር በልግስና እና በኤክስፒሪየንስ በዛ ህይወት ያለፈ ሰዎች ጠይቋቸው፣ ዝም ብላችሁ አማክሯቸው። በብዙ ስላለፉ እኮ ነው። በጥበብ የተቃኘ ነገር ይሰጧቸዋል። ክብር ለጌታ ይሁን። ሃሌሉያ። ያጠነክረናል፣ ያበዛናል። እንደነ ኢዮብ አይነት ማለት ምንድነው አንቺ ምናምን ይላል። እኔ ከእናቴ ማህፀን እግዚአብሔር ለማገዝ እኮ ነው። ኢዮብ አንዳንድ ሰዎች እኮ በጣም ነው የሚገርመው እኮ እግዚአብሔርን እኮ በድንቅ ነው የሚገልጹት እኮ። በጣም እኮ የሚገርም ነው የሚናገሩት፣ የሚሉት፣ የሚያነጋገሯቸው በጣም የተቃኘና ምን አለ እኔ እኮ ይላል he goes back ወደ ኋላ ሄዶ ስወለድ ራቆቴን የመጣሁት ስሞት ደግሞ ዛሬ የሚሄደው ይላል። ያስረዳል፣ ስለ እግዚአብሔር ያስረዳል። እግዚአብሔር ሰጠ መጀመሪያው እሱም እሺ እግዚአብሔር ወሰደ። እንዴት አናመሰግንም ማለት አንቺ ሰነፍ ይላል። እንዴት አናመሰግን ታትስ ነው ወገኖች ይላል። እንዴት አናመሰግነው? ይገባዋል አይገባውም? እስቲ እግዚአብሔር ይገባዋል የሚል ሰው ሃሌሉያ። ይገባዋል ጌታ። እኮ ነው ቅኔ ማለት መዝሙር ማለት እኮ ይሄ ነው። እግዚአብሔር በሌሊት መዝሙር ሰጠኝ ማለት ይሄ እኮ መገለጥ እኮ ነው። ራቁቴን ነው። ምን አለ የአሜሪካ ስመጣ ነው ምን ይጀ ነበር ምንም መንፈሳዊ ቅኔ ምስጋና ለምን እንሰንፋለን ይላል። በመንፈቀ ሌሊት ደግሞ ጳውሎስና ሲላስ እየጸለዩ አለ እግዚአብሔርን በዜማ ያመሰግኑ ነበር። ያ ሁሉ ሳፈሪኝ መካከል በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር ይላል። ታውቁታላችሁ። ድንገትም እግዚአብሔር ከሰማይ እሱ ራሱ መጣ መሰለኝ። እግሮቹ ሲያርፉ እዛ እስር ቤት ውስጥ ይመስለኛል። የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ሁሉ ተከፈቱ። ሚራክል እንዴት እናያለን? የእናንተ እንዴት ነው ሚራክል? በጨነቀኝ ጊዜ ሁሉ እግዚአብሔርን ጠራሁት ነው የሚሻለው። አሜን ነው ወይ? አሜን ነው። ድንገት በመንፈቀ ሌሊት አይንፈቀፈቁም። በመንፈቀ ሌሊት ተነስተው አያለቅሱም። ያቃሉ አውቀውታል። በቃ ድንገት እንደሚገለጥ ኃይሉን ይዞ ነው ይመጣ፣ ሰራዊቱን ይዞ ነው ይመጣ። እግዚአብሔር በሚገርም ሁኔታ እንደሚገለጥ አንደርስቱድ ነው። የእግዚአብሔር ሕዝብ ይሄ ይግባህ ነው የሚለን ጌታ። እግዚአብሔር ይመጣል አይመጣም? ይመጣል። ሃሌሉያ። በቃ በመንፈሳዊ ቅኔ ይላል በዜማ እያመሰገኑ በግንድ እኮ ተጠርቋል። ደማቸው እኮ እየፈሰሰ እኮ ነው። ደማቸው እየፈሰሰ እንዴት ቻሉት? በቃ አለማመዱት። እግዚአብሔር ተለማመዱ፣ ቃሉን ተለማመዱ፣ መንፈሱን ጠጡት። የእግዚአብሔር ማንነት ክሊር ሊገባቸው እግዚአብሔር የኤርትራን ባህር መክፈል እንደሚችል ያውቃሉ። ይሄ የእነሱ ሄሪቴጅ እንደሆነ ያውቃሉ ማለት ነው። ክብር ለጌታ ይሁን። እና ለእንትና ምንድን ነው ያለው? ኢዮሳፍጥ ምን አለው? አንተ ዝም በል፣ ዝም ብለህ እሺ፣ ይልቁን መዘመራኖቹን በደንብ አልብሳቸውና መለስ ለዘላለም እያልክ ዘምራለሁ። አረ ተከበናል እኮ ልናልቅ ነው እኮ ጦሩ እኮ ልናልቅ ነው፣ ማለቃችን ነው፣ አይኖቻችን ወደ አንተ ናቸው ምናምን ይላል። ከዚህ ነገር ልንወጣ አንችልም ይላል። አው ተከባችኋል፣ ተጨንቃችኋል። እኔ ግን መንቀሳቀስ የምችለው እሱን ረስተህኝ ስታመሰግነዋል። እስቲ አሜን። ፎርጌት ኢት። ለአንድ ጊዜ ስተው፣ ለአንድ ጊዜ ወደዚህ አድርጉና ዝም ብላችሁ ምሕረቱ አያልቅምና ለዘላለም ቸር ነውና ብላችሁ ዘምሩ አለ። የይሁዳ
አምላኩን ምናምን ነው። እግዚአብሔር ላከ ድብቅ ጦር ይላል። እግዚአብሔር ነገሮችን ያስተካክላል። አሜን። ስናመሰግን ያስተካክላል። ይሄ ነው ስራው። አምላካችን ይሄ ነው። ለዚህ ነው ደግሞ የምንዘምርለት። አንዳንድ ጊዜ ግን ከችግሮቻችን መካከላችን አንዳንድ እንዳናመሰግን የሚያደርጉት አንዳንዱ የሌለ ኤክስፔክቴሽን አለ። የሌለ ነገር ኤክስፔክት የምናደርገው ነገር በጣም መቀነስ አለብን ወገኖች። ለቅሶ ነበረኝ። ለቅሷችን ላይ በመጡት አብረውን ባጥናኑት ሰዎች ሳንደሰት በቀሩት እናዝናለን። አሁን ምን ትላላችሁ? ስንት እኮ መጥቷል። ስንት ሰው እኮ መጥቷል። ውሃ ተሸክሙ፣ ፔሬ ተሸክሙ። ስንት እህቶች እኮ በጣም አገልግለውናል። እነሱን ትተን እሺ ሂሳብ የምናደርገው ወረቀት ላይ የምንጽፈው ማንን ነው? አሁን ይሄ ምን ይባላል? በጣም የሚገርም ነው እኮ። ማን ደወለልኝ፣ ማን አልደወለልኝ፣ በቃ ለመጣላት ለዲስአፖይንትመንት ምክንያት ኤክስፔክት የምናደርገው ከሰው ኤክስፔክት የምናደርገው ነገር አምላኩን የሚያውቅ ህዝብ ልንገራችሁ ከማንም ምንም ኤክስፔክት አያደርግም። ህይወቱን የሚለውጥለት የሚመራው የሚያደርግለት የሥራው ጌታ እግዚአብሔር እንደሆነ ያውቃል። አሜን ነው። አሜሪካ እንደዚህ አልጠበቅኳትም ይላል። ምንድን ነው የጠበቀው? ምንድን ነው የጠበቅነው? አሜሪካ አልጠበቅንም። ትዳር እንደዚህ መሆኑን እኔ ትዳሬን እንደዚህ እሺ ግድ የለም በምስጋና ይቀየራል። ታውቃላችሁ የማይቀየር ነገር አለ? ምንም አይቀየር ነገር ለነገሩ ትዳር ምን ጠብቀን ነው ማለት? አሜሪካ ራሱ እኮ ላለመስራት ጠብቀ ስለምንመጣ እኮ ነው። ዝም ብሎ ፎቶ እያሳዩን ይሄ መኪና ምናምን በሙቪ ምናምን እያየን ስራ ስንባል አንሰራ። you are expected to work 8 hours a day። አሜን ነው ወይ? 8 hours ፐርፎርም ታደርጋለህ። ተጽፎ በተሰጠህ ወረቀት ትሰራለህ። አሜን ነው ወይ? ይሄ ነው የአገሩ ዲማንድ ነው። ከዛ በላይም እንሰራለን። ላለመስራት ኤክስፔክት አደረጋል መተን በስራ ስንባል አሜሪካን እንደዚህ እያየ ግድ የለም። የዛሬ መድኃኒት ምንድነው ስሙ? ዝም ብለህ አመስግን። እግዚአብሔር ያወጣል። እግዚአብሔር ቸር ነው። እግዚአብሔር በጣም የሚያስደንቅ አምላክ ነው። ሃሌሉያ። በሁሉ አመስግኑ። ሁሉ ላይ እኔ እቀይረዋለሁ እኮ ነው። ስታመሰግኑ የማይቀየር ነገር የለም። ኤቭሪ አትሞስፌር፣ ኤቭሪ ሲቹዌሽን ሃፒ ልትሆኑ የሚያደርግ የእግዚአብሔር መገኘት ነገራችሁን ይቀይራል። አሜን ነው። ስራችሁ አልወደዳችሁትም፣ እግዚአብሔር አመስግኑ። በቃ አመስግኑ። ስራ የሌላቸው ብዙ ሰዎች አሉ። አንተ አመስግን፣ ያለችዋንም እንዳይወስዳት አመስግን። ዝም ብለህ ጫማ የለኝም እያልኩኝ ሳለቀስ 2 እግር የሌለው ሰው አሳየኝ አይደለም እንዴ? የሚፋቀቅ እኮ አለ። እንኳን ጫማ ይህን እግሬ በሰጠኝና በባዶ በሄድኩ የሚል ሰው እኮ አለ። እንዴት ነው? ይኸውልህ ይቀይራል። እግዚአብሔር ነገሮችን ይቀይራል። እኔ በጣም 101%። እኔ እንዲያውም አንዳንዴ የጸሎት ርዕስ ነው እንጂ የማጣው የጸሎት ርዕስ ካገኘው እግዚአብሔር እንደሚያደርገው 101% እርግጠኛ ነኝ። በቃ ቸር ነህ ስንል ሁሉን ቻይ ነህ፣ ሁሉን ታደርገን ትችላለህ። ይሄ ነገር አልወደድኩትምና የሆነ ነገር አድርግ ስትል እግዚአብሔር በምስጋና አይገኝላችኋል። እንግዲህ የላችሁ
እንዴት መልካም አምላክ መሰላችሁ። እና አንዳንዶቻችን የምንጣላው በቃ ሰለሞን በቃ እኔ እኮ ጠብቄህ ነበር ጠብቄሽ ነበር የሰው ማይንድ ውስጥ የገባችሁ እየፈተፈታችሁ ራሳችሁ ሰላማችሁ እያስወሰዳችሁ እየተጣላችሁ የእግዚአብሔር በረከት እንዳይለቀቅ እኔ እኮ ጠብቄ ነበር። አንተ ልጅ ማለት ምን ሆነሻል? ምን ሆነሃል? እኔ እኮ ጠብቄ ትመጣለህ ብዬ ነበር። የሆነ አገልግል ተሸክመሽ ትመጫለሽ ብዬ ነበር። ፓስተርሽ ታሞ አልጠየቅሽኝም በቃ ምናምን ስንልና ባልሆነ ኤክስፔክቴሽን ተይዘን ያውላችሁ ሰላማችን ተወስዶ ከወገኖቻችን ተቀያይመን ኖ በዛ አይኬድም። ቸርነት የምታደርገው ከሆነ ታውቃላችሁ፣ ቸርነት የሚባል እንደ ዳዊት ከሳኦል ቤት የተረፈ ሰው የለም። ከእንትና ቤት ቸርነት ማድረግ ፈልጌያለሁ አለ። ዝም ብሎ እኮ ነው። ጠላቶቹን እኮ ነው። በጠላቶቹ ሰፈር ውስጥ ገብቶ በጠላቶቹ መንደር ውስጥ ገብቶ እልፍ ያለ ህይወት ስላለው አንድ አለ ሽባ የሆነ መንፈስ አምጣ እዚህ እኔ ጋር እኔ በምበላበት በዚህ ጠረጴዛ ይበላል። ቸር እንሆን፣ ምስጋና ቸር ያደርጋል። አሜን ነው። እልፍ በሉ፣ አትያያዙ። ዝም ብለህ ምንም ከማንም አትጠብቁ። ልንገራችሁ ደግሞ እኔ የእናንተን ህይወት የሚቀይር ሰው አይደለም። ይኸውላችሁ የእናንተን ህይወት የሚቀይር ማን ነው? እሱ። እኔ አሁን 10 ሺህ ዶላር ብሰጣችሁ እናንተ እዚህ ያላችሁ ሁላችሁ እንኳን 100 ሺህ ብሰጣችሁ ምን ይቀይርላችኋል? ምንድን ነው የሚቀይርላችሁ? የሰራዊት ጌታ እግዚአብሔር ግን አንዴ እጁ ብጭንባችሁ ለዘላለም ትቀይራላችሁ። ከሰው ጋር አታያይዙ። በቃ ምንም ከሰው ጋር የሚገናኝ ነገር የለውም። የኛ ነገር ዝም ብላችሁ በሰው ሳትቀኑ በእህታችሁ በወንድማችሁ ሳትቀኑ እንዲያውም ሲደረግላቸው አይታችሁ ከእነሱ ጋር በጣም ስታመሰግኑ የዘላለም ጌታ ደግሞ ለእናንተ ደግሞ እጥፍ አለው። እኔ ይህንን አምናለሁ። ይሄ ነው ትክክለኛ ነገር። እኔ ዳላስ ሲሄድ ሲያሰብ ሲሄድ እዛ ቸርቾቹ አይነበር ድሮ እግዚአብሔር ወይ እኔ አንተ የእነሱ አምላክ አይደል እንዴ የማመልከው ነው የምለው እንጂ በፓስተሮቹ ቀንቼ አላውቅም። ደስ ይለኛል። ግን የእነሱ አምላክ የኔም አምላክ እንደሆነ እዛ ኦን ዘ ስፓት እግዚአብሔር ወኛንም ቸርች ስጠኝ ብዬ ጸልያለሁ። ባክ ለኛም ለቸርች ልጆቻችን ሰጠ እግዚአብሔር ሰጠን። ሌሎች ሁሉ የሚገረሙበት ቤት ሰጠን እኮ። ክብር ለጌታ ይሁን። አያችሁ እግዚአብሔር ቸር ነው። እግዚአብሔር ቸር ነው። ክብር ለጌታ ይሁን። ለእናንተም የሚሆን ያለው እግዚአብሔር ጋር ስለሆነ ዝም በላችሁ። ጌታ ሆይ አንተ በረከቴ በሰው እጅ አይደለም በማንም አይደለም። የኔ ደስቲኒ ከማንም ጋር አይገናኝም። በነገራችን ላይ እዚህ ስለተዋወቅን የሁላችን ደስቲኒ አንድ ነው ማለት አይደለም። ስላወቅ ነው ስለምን እነሱ እኮ ብዙ ሊሄዱ እኮ የጠሩ ሰዎች አሉ። እንዴት ነው እኔ መቀናው? ስላወቅኩት እኔ መቅናት የለብኝም። የእሱ ደስቲኒ ሌላ ነው። እግዚአብሔር በፈቀደለት መንገድ ነው የምትሄደው። እኔስ ማመስገን ነው ስራዬ። ሃሌሉያ አሜን ነው። አልገባችሁም መሰለኝ፣ ግን ግድ የለም እና በዚህ እንደዚህ ሆነን መጨረሻው ላይ ራሳችንን ከማንም ጋር ኮምፔር ሳናደርግ አንተ ግን እልፈኝ ዝጋ የሚለን ጌታ እሱ ጋር ተገናኙ። ነገራችሁ ይቀይረዋል። ትንሽ እኮ ምስጋና ልትለማመዱ እኮ ነው። እግዚአብሔር እኮ አንዳንድ ነገሮች እኮ ትንሽ ያዝ ካሉ ማለት እግዚአብሔር ጋር መጥታችሁ አንተ እኮ እግዚአብሔር ነህ እንድትሉት ይፈልጋል። እሺ ዛሬ ይበሉት፣ ከዚህ በኋላ እንበለው። ሰማይና ምድር በእጅህ ነው። የኔ ደስቲኒ በእጅህ ነው። እግዚአብሔር ለኔ ያልከው ማንም አይወስደውም። ዝም ብዬ አመሰግናለሁ። እኔ ግን ዝም ብዬ አመልክሃለሁ።
እኔ ግን በወንድሞቼ ደስ ይለኛል፣ በእህቶቼ ደስ ይለኛል፣ በልብሳቸው ደስ ይለኛል፣ በቤታቸው ደስ ይለኛል፣ በሁሉም ደስ ይለኛል፣ በሰጣቸው ነገር ደስ ይለኛል። አምላኬ ሆይ በቃ ደግሞ ይህን እፈልጋለሁ ይህን ነገር ምናምን ስንለው እግዚአብሔር ከፍ 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 ማለት ይጀምራል። ስለዚህ መጨረሻው ላይ ምን ይላል? ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን እግዚአብሔርን ስለ ሁሉ አመስግኑት ይላል። በቃ እርስ በርሳችሁ በመዝሙርና በዝማሬ በመንፈሳዊ ቅኔም ተነጋገሩ። እሺ ንግግራችሁ እርስ በርሳችሁ ዝም ብለህ ዘመር እህቴን ስታይ አመስግን፣ ቤታቸው ሆነ አመስግን፣ ጸልይላችሁ፣ ባርካችሁ። ሃሌሉያ። እርስ በርሳችሁ የተሰጣችሁ ቋንቋ ይሄ ነው። በመዝሙር በዝማሬ በመንፈሳዊ ቅኔ ተነጋገሩ። ለጌታ ደግሞ በልባችሁ ተቀኙና ዘምሩ። ጌታ ይርዳል።